እንግሊዘኛን ከመሰረቱ ከኤ ብላችሁ መጀመር የምትፈልጉ ሰዎች ዛሬ ከዚህ ላይ በደንብ ታዳምጡኛላችሁ ማለት ነው። ዛሬ ጠቅላላ 26 የእንግሊዘኛ ሌተሮችን እንዴት ካፒታል እና ስሞል ብለን ለይተን ማወቅ እንደምንችል እናያለን። አማርኛን፣ እንግሊዘኛን እንዲሁም የተለያዩ የትምህርት አይነቶችን በኦንላይን ካላችሁበት ቦታ ሆናችሁ በኦንላይን ማለት ነው ከሀገር ውስጥ ሆነ ከሀገር ውጭ ሆናችሁ መማር የምፈልጉ ሰዎች ስልካችን ታች ላይ ያለ አናግሩን። ዛሬ ኤቢሲዲ ብለን እስከ መጨረሻው ካፒታልና ስሞል ለይተን ጥንቅቅ አድርገን እናውቃለን ማለት ነው። በደንብ ተከተሉኝ። ቪዲዮውን ላይክ፣ ኮሜንት፣ ሼር አድርጉ። ለአካውንቱ ወይም ለቻናሉ አዲስ ከሆናችሁ ፎሎ አድርጉ። እንጀምር። እሺ ኤ አለ። ይሄ ነጩ ካፒታሉ ነው ከላይ ያለው ማለት ነው። አረንጓዴው ደግሞ ስሞሉ ነው ወይም በትንሹና በትልቁ ማለት ነው። በትልቁ ኤ አለ። ኤ እችም ኤ ነች። ኤ ትልቁ ኤ ትንሿ ማለትም ካፒታል ኤ እና ስሞል ኤ። ይሄኛው ቢ ነው ትልቁ ቢ ማለት ነው። እች ደግሞ ትንሿ ቢ ነች ስሞል ቢ። እዛ ሲ ሲ፣ ዲ ዲ፣ ኢ ኢ፣ ኤፍ ኤፍ እንዲሁም ጂጂ አለ ማለት ነው የመጀመሪያው መስመር ላይ። ስለዚህ ኤ ቢ ሲ ዲ ኢ ኤፍ ጂ። ይሄኛውም ኤ ቢ ሲ ዲ ኢ ኤፍ ጂ። ምክንያቱም በስማቸው ተመሳሳይ ናቸው፣ በቅርጻቸው ነው እንጂ የሚለያዩ ማለት ነው። ስለዚህ ኤ ካልን ይሄንም ኤ ላለን እንላለን ማለት ነው። ቢ ካልን ይሄኛውንም ቢ ነው የምንለው። ሲ ካልንም ሲ ነው። ዲ ዲ፣ ኢ ኢ፣ ኤፍ ኤፍ፣ ጂ ጂ። ያው አንዳንዶቹ በቅርጻቸውም በመጠናቸውም የሚለያዩ ፊደሎች አሉ። አንዳንዳቸው ደግሞ ማለት ነው አንዳንዶቹ ደግሞ በቅርጽ ተመሳስለው መጠናቸው የሚለያዩ ማለትም ካፒታል ሲሆን ትልቅ፣ ስሞል ሲሆን ትንሽ የሚሆኑ ፊደሎች አሉ። እነሱ እናያለን። ኤስ ሲሆን ለምሳሌ ሁለቱም ይለያያሉ፣ ቅርጻቸውም መጠናቸውም ይለያያሉ። እንግዲህ መያዝ ነው እነዚህን። ኤ ኤ። ቢም ያው ቅርጹም ይለያያል፣ መጠኑም ይለያያል። ሲ ግን ተመሳሳይ ነው። እንደምታዩት መጠኑ ነው የሚለያየው። ይሄ ትልቅና ይሄ ትንሽ መሆኑ ነው እንጂ ተመሳሳይ ናቸው ቅርጻቸው። ዲ ደግሞ በመጠንም በቅርጽም ይለያያል። ኢም ይለያያል ማለት ነው። በሁለቱም በመጠንም በቅርጽም ይለያያል። ይሄኛውም ያው ትንሽ ይመሳሰላል በቅርጹ፣ በመጠኑም ይለያያል። ጂ ጂ በሁለቱም ይለያያል። ከዛ ኤች አይ ጀ ኬ ኤል ኤም ኤን። ኤች አይ ጀ ኬ ኤል ኤም ኤን። ስለዚህ ኤች ኤች። እነዚህም እንደምታዩቸው ኤች ኤች ናቸው፣ ግን ካፒታሉ ትልቅ ነው፣ ስሞሏ ትንሽ ነች። በቅርጽም በመጠንም ይለያያሉ ማለት ነው። ይሄኛው አይ ነው፣ ኤችም አይ ነች። ያው ግን በቅርጽም በመጠንም ይለያያሉ። ያው ካፒታል ሲሆን ትልቅ ይሆናል፣ ስሞል ሲሆን ትንሽ ትሆናለች። ጀ ነው። ጀም ያው በቅርጽም በመጠንም ይለያያል፣ ትንሽዬ ይመሳሰላል። ነጥብ ጭንቅላቱ ላይ ያለው የስሞል ሲሆን ትልቁ ላይ ደግሞ የለውም። ኬ ሲሆን ግን በመጠኑ ይለያያሉ፣ በቅርጻቸው ግን ተመሳሳይ ናቸው እንደምታያቸው። ይሄኛው ደግሞ ኤል ነው፣ ይሄኛውም ኤል ነው፣ ይህም ኤል ነው። ካፒታልና ስሞል ማለት ነው። በመጠንም በቅርጽም ይለያያሉ። ኤም ደግሞ ያው ትንሽ ይመሳሰላል ግን ይለያያል ብለን እንያዘውና በካፒታል ሲሆን እንደምታዩት ነው፣ በስሞል ሲሆን ደግሞ እንደምታዩት ነው ማለት ነው። ስለዚህ በመጠንም በቅርጽም ይለያያሉ። ኤን ኤን፣ ይህም በመጠንም በቅርጽም ይለያያል። ከዛ ኦ ነው። ኦ ግን ይመሳሰላል፣ በመጠን ይለያያል፣ በቅርጽ ይመሳሰላል። ፒም እንደዛው በቅርጽ ይመሳሰላል፣ በመጠኑ ግን ይሄኛው ትልቅ ነው፣ ይችኛዋ ትንሽ ነች። ኪው ኪው በመጠንም በቅርጽም ይለያያል። አር አር በሁለቱም ይለያያል። ኤስ ግን በቅርጽ ይመሳሰላል፣ በመጠን ይለያያል። ቲ በሁለቱም ይለያያል። ዩ ደግሞ በቅርጽ ይመሳሰላል፣ በመጠን ደግሞ ይለያያል ማለት ነው። ስለዚህ ኦ ፒ ኪው አር ኤስ ቲ ዩ ይሆናል ማለት ነው። ስለዚህ ከመጀመሪያው እስከ ዩ ድረስ እንበለው እስኪ። ኤ አብራችሁኝ በሉ። ኤ ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጀ ኬ ኤል ኤም ኤን ኦ ፒ ኪው
አር ኤስ ቲ ዩ ዩ። በጣም አሪፍ። ስለዚህ በዚህኛው ስክሪን ማለት ነው ከኤ እስከ ዩ ድረስ አይተናል። በካፒታልም እንዲሁም በስሞል አይተናል ማለት ነው። ይሄ ካፒታል የሚባለው ትልቁ ነው፣ ነጩ ነው። ስሞል ደግሞ ትንሿ ነች፣ እቺ አረንጓዴዋ ማለት ነው። በስም ተመሳሳይ ናቸው፣ በቅርጽ ደግሞ የሚለያዩ አሉ ማለት ነው። ስለዚህ ካፒታል ሲሆን ትልቅ ይሆናል፣ ስሞል ሲሆን ትንሽ ይሆናል ማለት ነው። ስማቸው ደግሞ ተመሳሳይ ነው። እናንተ በደንብ ማየት ይጠበቅባችኋል። ከኤ እስከ ዩ አይተናል። አሁን ደግሞ ቀጣዮቹን እናያለን። እዚህ ጋር ደግሞ ቪ ነው። ቪ ደብሊው ኤክስ ዋይ ዜድ። ቪ ደብሊው ኤክስ ዋይ ዜድ። ቪ ያው እንደምታዩት በመጠን ይለያያሉ፣ በቅርጻቸው ግን ተመሳሳይ ናቸው። ደብሊውም እንደዛው በመጠን ይለያያሉ፣ በቅርጻቸው ተመሳሳይ። ኤክስም ይመሳሰላል፣ ያው አንዱ ትልቅ አንዱ ትንሽ መሆኑ ነው እንጂ ዋይም ትንሽዬ ይመሳሰላል ማለት ነው። ዜድ በመጠን ይለያያሉ፣ በቅርጻቸው ተመሳሳይ ናቸው ማለት ነው። ስለዚህ ከኤ እስከ ዜድ ባሉ እንግሊዝኛ ሌተሮች ካፒታልና ስሞል ብለን በአንድ ላይ አይተናል ማለት ነው። ከመጀመሪያ የምፈልጉ ሰዎች ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ ይህን ስልክ ቁጥር ተጠቅማችሁ ኢሞ፣ ዋትሳፕ፣ ቴሌግራም ላይ ብታናግሩን እናስተምራችኋለን ማለት ነው። ስለዚህ ዛሬ ካፒታል እንዲሁም ስሞል ብለን የእንግሊዝኛ ሌተሮችን ሙሉ 26 የእንግሊዝኛ ሌተሮችን አይተናል ማለት ነው። በቀጣይ ደግሞ እንዲሰራላችሁ የምትፈልጉትን ኮመንት ሳጥን ላይ ያስቀምጡልኝ። በቀጣይ እስክንገናኝ ሰላማችሁ ይብዛ።